ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ በል። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጪም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶል ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። እንደዚህ አይነት ፕሮግራም የለውም እግዚአብሔር። አንተ ላይ ያፈሰሰው ነገር ጎረቤት ያለው ሰው ያድነዋል። አንቺ ላይ የመጣው ነገር አካባቢሽ ላይ ያሉ ሰዎችን ወደ እግዚአብሔር መንግስት ይቀላቅላል። ኢንቨስትመንቱ ለሌሎች ነው። መሸትሸት ላይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። መሻገር መጽሐፍ ቅዱሳዊ ነው። በጣም ብዙ የመጽሐፍ ቅዱሳችን ክፍል ላይ መሻገር አለ። እንሻገር ወደ ማዶ ሲላቸው ደቀ መዛሙርቱ በጣም ደስ አላቸው። ምክንያቱም ቀኑን ሙሉ ሲያስተምር የዚህ ቀን ታምር አላረገም። የዚህ ቀን አንድም አጋንንት አላወጣም። የዚህ ቀኑ ራሱ በጣም ረጅም ነው። በትምህርት ነው ያሉት። ደግሞ እንደምታውቁት ያው መንፈስ ቅዱስ ስላልተሞሉ ነገር ቶሎ አይገባቸውም እና አልገባቸውም። ቀኑ ሙሉና በጣም ደክሟቸዋል። ተነሱ እንሂድ ሲላቸው ብድግ አሉ። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱን ነው። ቀድሞ ታንኳ ውስጥ ገቡ ሮጠው። ታንኳ በጣም ጠባብ ነች። 12 ሰው ሲገባባት ጭንቅንቅ አለች። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው ያለው። በዛ ላይ ሳይበላ ነው ያለው። ደክሞታል። ከዛ 13ኛ ሆኖ መጣና እምንሄድበትን መጨረሻ አላቸው። ምክንያቱም ከዚህኛዋ ከገሊላ ተነስተው በጌንሳሬጥ ባህር ላይ በስተምዕራብ በኩል ከታጠፉ ቅፍርናሆም ነው። የነ ጴጥሮስ የትውልድ ሀገር ነው። ፌመስ ናቸው። ቢሄዱ ደስ ይላቸዋል ሀገራቸው ከኢየሱስ ጋር ማለት ነው። ኢየሱስ ደግሞ በጊዜው በጣም እንትን ነው፣ ኮንትሮቨርሻል ቢሆንም ግን በጣም ተፈላጊ አይነት ሰው ነው። ስለዚህ ወደ ሀገራቸው ይሄዳሉ። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተደቡብ ነው አላቸው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳ አጥማጅ ነው። 4ቱም ደግሞ የተገኙት በስተምዕራብ በኩል እዚሁ ባህር ላይ ነው። እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸውም አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው። የሙታን መናፍስት መኖሪያ ነው። ሊትራሊ የሙታን መናፍስት መኖሪያ ተብሎ ነው የሚታመነው። ደግሞ መቃብር ነው ያለው ጌርጌሴኖን። ወደ ጌርጌሴኖን እንሂድ ሲል የቀደሙ ይሻል ነበር። እዛ ቁጭ ብሎ ሲማሩ ቢሉ ይሻል ሙታን መናፍስት ያሉበት ሀገር እንሂዳል። ከዛ ቀዘፋ ሲጀምሩ መጽሐፍ እንደሚለን ጌታ ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። ዋው! ፍጹም ሰው ነው ማለት ነው አይደል? ሂውማን 100% ፍጹም ሰው መሆኑ እያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ አላቸው። ተኛ፣ ጭልጥ ብሎ ተኛ እና አንድ የሆነ NASV ነው የሚል አንድ ቨርዥን አለ። ምን ብለው ተርጉመውታል? ኦሪጂናሊ ኮይኖዋን ወስደው ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳዋ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ትራሱን ስቦ ዘግቶ ተኛ። እንሻገር ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ነው። ጴጥሮስን አምኖት አይደለም፣ እሱ ያው ራሱን ነው የሚያምነው። እሱ ለራሱ የታመነ ነው። እንሻገር ብሎ ገብቶ ለጥ አለ። ቀዘፋ ጀመሩ። መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ባህርና ሌሊትና ባህር ይመቸዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን ማለት ነው። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ
እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓልና ይዟቸው እየሄደ ነው። እየሄዱ እያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን። ማዕበል ካለ ግን ከጌታ ጋር ከሆንክ ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለሁት ነገር ቀላል አይደለም። እነሱ ብራዘር ኖርማል ውሃ ነው ያሰቃያቸው፣ እኛ የህይወት ማዕበል ሁሉ አለ። እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። አሁን እነሱ በሚያቋርጡበት በኩል 13 ማይል ነው ባይዘው ርቀቱ። ወደ ጎን 8 ማይል አካባቢ ነው። 13 ማይል እየቀዘፉ ገና 5ኛው ማይል ላይ ናቸው። ጀምረው የተወሰነ እንደሄዱ ነው ማዕበሉ ተነሳ። ታንኳን ማወዛወዝ ጀመረ። ጂኦግራፊካሊ የጌንሳሬጥ ባህር አቀማመጡ ለማዕበል የተዳረገ ነው ባይዘው። የተወሰነ መሬት መንቀጥቀጥ ስለማያጣው አካባቢ ሁሌ ሱናሚ ይመጣል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡት። አሁንስ መሃል ላይ ናቸው። ቀጥሎ ሌሊት ነው፣ እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና ይወረውራታል። እንግዲህ እናንተ ገብታችሁ በደንብ አጥኑት እስቲ ክፍሉ። ከ14 ሜትር በላይ ነው የወረወራት ወደ ላይ። 14 ሜትር ማለት ጂ ፕላስ ስንት ማለት ነው? ወደ ላይ ወረቀት መርከብ ቢሆን አትሊስት ይከብዳል ይችላል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ዥው ሲል ግልብጥ ይላሉ፣ ተያይዞ ይመለሳሉ። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለን ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። መጽሐፍ ሲናገር የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ ይላል። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት ነው። ዴዲንድ ነው፣ ሊቆረጥ ነው፣ ማለቁ ነው። ስለዚህ ልክ ከማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ። አዎ ቀስቅሰው ሲባባሉ ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል ኢየሱስን። አያስተኛም። መንግስት ሊገል ይፈልጋል ብትባል ሊገል ይፈልጋል ተብለህ አይደለም ከመሰለህ። ቀጥሎስ የአይሁድ ህግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት ነው። በጣም ብዙ ነገር። ቀጥሎስ መስቀል ሞት አለ ከፊቱ፣ የማያስተኛው ነገር አለ። እሱን ሁሉ አልፎ ተኝቷል። እና ሱናሚ ደግሞ አለ የማያስተኛ። 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጠጋ ብለው አይ ቲንክ እንግዲህ አንኳኩቷል ይመስለኛል። ሲያንኳኩ እንግዲህ ያው ሱናሚ የማይቀሰቅሰው ማንኳኳት አይቀሰቅሰው የለም። ጌታ ሆይ ሲሉ ብድግ አለ። በጣም ሴንሲቲቭ ነው አይደል ለኛ ድምፅ። ጌታ ሆይ ሲሉት አቤት አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል አለ።
ባይዘዌ የሚጠቀመው ተርሚኖሎጂ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመውን ቃል የተጠቀመው ማዕበሉን ገሰጸው የሚለው ናቹራል ከሆነ ፕሮብሌም ጋር አይደለም። ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር ነው። ትክክለኛ የማርቆስ ተርሚኖሎጂ ማለት ቃሉን አጥኑት ግቡና እናንተ ኢየሱስ ሪቢክ አሁን ጸጥ በል አለው ብቻ አይደለም የሚለው ገሰጸው ነው የሚለው። መጀመሪያ ሂድ አለ። የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው ነው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል። ኢየሱስ የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ለኔቸር ይሄንን ቃል አያወጣም ኢየሱስ። ደሞ ለባህር ተሰብሰብ ይበቃዋል እኮ ሪቢዩክ አረገው ነው የሚለው። ታው ሲለው ነው አይደል? ከዛ በኋላ ገሰጸው ይልና ከዛ ቀጥሎስ ባህሩም ነፋሱም ተወ አይደል የሚለው። 14 ሜትር የሚዘል ውሃ ታው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አንብቦ ታላቅ የሚል አለው ባይዘው። አሁን ጸጥ አለ ተአምር ነው። ታላቅ ጸጥታው ነው ግን ሌላ ነገር ነው። ብድግ ያለ የሚዘል ውሃ ረጭ አለ ሲል ፈሩ ይላል። ሰው እናንተን አላልኩም። እናንተ መንፈሳዊ ሰው መንፈሳዊ የሚል ከፊት አለው። አገር በዛ ማዕበል ሲተራመስ ምንም ያልፈሩ ራጭ ሲል ፈሩ። ሲተኛ ፍጹም ሰውነቱ ነው ተነስቶ አጋንንቱን አዞ ኔቸርን እንደገና ደግሞ እንደ ቻይልድ ነው አይደል? ፍጥረትን እንደ ቻይልድ ነው የሚያዘው። እኔ ልጄና ሂድ እንደምለው ኢየሱስ ውሃ፣ ባህር፣ ነፋስ ምናምን ዝም ብሎ ነው። ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። what manner of man? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ አሉ። ምን አይነት ሰው ነው ማለት ምን አይነት ማነር ነው? what manner? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀን። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት ሳይሆን እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። Jesus is God። ጸጥ አደረገው። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። ከማዕበል ቀጥሎ እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛለህ? በኢየሱስ ስም ከጌታ ጋር ሄድኩ ከባድ እኛ በመንፈስ ገብቶን እንጂ ለምን ትቀሰቅስከኝ አለ። ስናልቅ አለው። ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ እንዴት ጌታ ሆይ ሲለው አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ ታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። በእኔ በኩል ለምን አፕሮች አታረገውም? ለምን ቀሰቀሳችሁ? መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። ክብር ለኢየሱስ ይሁን። መድረስ አንድ ነገር ነው። መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል።
ያው ምንም ጥያቄ የለውም። እዚህ ቤት ስለ ድካም የምናወራበትን ቤት አይደለም። አፍተሮል እንኳን ልናበረታታ ግን ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ማንም የትኛውም የህይወት ኳሊቲ እግዚአብሔር ልጁን ኢየሱስን እያየ እንጂ የትኛውም የህይወት ኳሊቲ በእግዚአብሔር ፊት አቅም የለውም። አላመኑም፣ አድኗቸው፣ ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ አቅጣጫ እግዚአብሔር መሻገር በህይወታችሁ ላይ ያደርጋል። የተገለጠ ለውጥ እግዚአብሔር በህይወታችሁ ላይ ያደርጋል። ክብር ለኢየሱስ ይሁን። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን። ስለዚህ በጣም በቅርቡ በጣም ሰፊ ስራ አለብን። በጣም ሰፊ ስራ፣ ሁላችንም ብናገለግል የማንጨርሰው ስራ አለ። መከር አንሶ አያውቅም። ሁሌ አገልጋይ ነው የሚያንሰው። መከር ሁሌ ብዙ ነው፣ አገልጋይ ሁሌ ትንሽ ነው። የመከሩ ጌታ አገልጋይ እንዲሰጥ ለምኑ አይደል የተባለው? በቃ ኦልዌይስ መከር ብዙ ነው። ክብር ለኢየሱስ ይሁን። የሰማኑን ያቆይልን። አጠገባቸው እርሶ በትህትና ተሻግረናል በሉት። ወደ ስራ ገብተናል በሉት። በጣም ነው የምወዳችሁ። በጣም